ኢትዮጵያ የኑሮ ውድነት ላይ ጫና እያሳረፈ የሚገኘውን የቤት እጥረት ችግር ለመፍታትና የኪራይ ዋጋን ለማረጋጋት በቀጣይ 5 ዓመታት ልትገነባ ላቀደቻቸው 1.5 ሚሊዮን ቤቶች እስከ 3 ትሪሊዮን ብር በሚጠጋ በጀት እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በርካታ ኢኮኖሚያዊ ጉዳዮችን ባነሱበት የዛሬው ንግግራቸው ላይ ሲሆን በመንግስት የሚጠቀሰው የኢኮኖሚ እድገትና መሬት ላይ ያለው እውነታ አይጣጣምም በሚል የዓለም ባንክን ሪፖርት በማጣቀስ ለተነሳላቸው ጥያቄም ዓለም አቀፍ ተቋማት የሚያወጡትን የስኬት ሪፖርት ቸል እያሉ የጉድለት ሪፖርትን ብቻ ማስተጋባት አግባብ አይደለም ሲሉም መልስ ሰጥተዋል። በዚሁ ጊዜም በኢትዮጵያ በአንድ ቦታ ብቻ 21 ትሪሊየን ኪዩቢክ ጫማ የተፈጥሮ ጋዝ ክምችት እንዳለ እንዲሁም ድፍድፍ ነዳጅም ስለመኖሩ በሶስተኛ አካል መረጋገጡን የጠቀሱት ጠቅላይ ሚኒስትር አብይ እነዚህን ጨምሮ በቅርቡ ይፋ እየተደረጉ ያሉት ፕሮጀክቶች የኢትዮጵያውያንን ኢኮኖሚያዊ አቅም ለማጎልበት ትልቅ አቅም እንደሚሆኑም ጠቅሰዋል። አቤል አበበ ዝርዝር አለው። ዛሬ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ወቅታዊ ሁኔታዎች ላይ ከሰጡት ማብራሪያ 1 ሰዓት ከ20 ደቂቃ የሚሆነው የሀገሪቱ ኢኮኖሚያዊ ጉዳዮችን ተንተርሰው ለተነሱ ጥያቄዎች ዝርዝር ምላሽ የሰጡበት ነበር። የሀገር በቀል የኢኮኖሚ ማሻሻያ ምን ውጤት አመጣ የሚለውን ከማጠየቅ አንስቶ የዜጎችን የኑሮ ጫና ለመቀነስ የተሰሩ ስራዎች የሚታይ ለውጥ አመጡ ወይ የሚሉ ጥያቄዎች የተነሱበት የምክር ቤቱ ውሎ ኢትዮጵያ ያለባትን የውጭ ዕዳ ጫና እንዴት እያስተዳደረች ነው ለሚለውም ማብራሪያ የተጠየቀበት ነበር። በዚሁ ጊዜ ስለ ኑሮ ውድነቱ ከምክር ቤቱ የተነሳው ጥያቄ ደግሞ እውን በኢትዮጵያ እየተመዘገበ ነው የተባለው እድገትና መሬት ላይ ያለው እውነታ የሚጣጣም ነው ወይ የሚል ይዘት ያለው ነበር። ለዚህ ማሳያ ተደርጎ የተጠቀሰው ደግሞ ዓለም ባንክ በቅርቡ $3 በታች የሚያገኙና ከድህነት ወለል በታች ያሉ ኢትዮጵያውያን በ43 በመቶ ጨምረዋል ሲል ሪፖርት ማውጣቱ ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2፣ ነን ፉድ የሚባለው 14.2% ነው። ወርልድ ባንክና IMF የኢትዮጵያ ሪፎርም አስደማሚ ነው፣ ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ የወርልድ ባንክ የኢትዮጵያ ደህንነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው። መንግስታቸው የኑሮ ውድነት በአጭር ጊዜ መፍትሄዎች ብቻ የማይታገስ መሆኑን በመረዳት አቅርቦትን የማሳደግ የዜጎችን የኑሮ ጫና ለማቅለል በሺህ የሚቆጠሩ የቅዳሜና እሁድ ገበያዎችን በማስፋት ላይ አተኩሮ ሲሰራ መቆየቱን የጠቀሱት ጠቅላይ ሚኒስትር አብይ የተማሪዎች ምገባና የማዕድ ማጋራት ተግባራትም ዜጎችን ለማገዝ የጎንዮሽ መፍትሄ ሆነው ሲተገበሩ መቆየታቸውን ያስረዱት በመንግስት የሚደረገው ድጎማ ደግሞ ሌላው የኑሮ ጫናውን ማቃለያ እንደነበርም ጠቅሰዋል። ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል። ዘንድሮ በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። ኢትዮጵያ በቅርቡ ወደ መጀመሪያ ዙር ምርት የገባችበት የተፈጥሮ ጋዝና የመሰረተ ድንጋይ ያስቀመጠችለት የማዳበሪያ ፋብሪካ የሀገሪቱን ጀርባ ያጎበጡትን የማዳበሪያና የነዳጅ ወጪን በከፍተኛ መጠን ይቀንሳሉ ያሉት ጠቅላይ ሚኒስትሩ በተፈጥሮ ጋዙ የሚሰሩ ተሽከርካሪዎችን በማብዛት የትራንስፖርት ዋጋን ዝቅ ለማድረግና በዚያው የምግብ ዋጋ ግሽበትም እንዲቀንስ ይሰራል ያሉት ለኑሮ ውድነቱ አንዱ ምክንያት የሆነው የቤት ችግርን ለመፍታት ለእያንዳንዱ ኢትዮጵያዊ ቤት ማዳረስ አንችልም ያሉት ጠቅላይ ሚኒስትር አብይ አህመድ ነገር ግን ቢያንስ በፍትሐዊ ዋጋ የሚከራያቸውና በአጭር ጊዜ የሚገነቡ ቤቶችን ለማድረስ 3 ትሪሊዮን ብር የሚያስወጣ እቅድ ይዘናል ሲሉ ነው የተደመጡት። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው እና ፋብሪካዎች እያስገባን እንገኛለን። እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊዮን ብር በላይ ሀብት ይፈስበታል። 3 ትሪሊዮን ማለት አሁን ኢትዮጵያ ባላት GDP 20% ማለት ነው። ኢትዮጵያ በቅርቡ ይፋ ያደረገቻቸውና ወደ ተግባር እየገቡ ያሉ ግዙፍ ፕሮጀክቶች ኢኮኖሚያዊ እድገቱን በማፋጠን ለዜጎች ልዩ የሆነ ኢኮኖሚያዊ አቅምን የሚፈጥሩ ይሆናሉ ሲሉ የተናገሩት ጠቅላይ ሚኒስትሩ ሀገሪቱ 21 ትሪሊዮን ኪዩቢክ ጫማ የተፈጥሮ ጋዝ እንዲሁም ድፍድፍ ነዳጅ ክምችት እንዳላት በሶስተኛ ወገን አረጋግጠናል በማለት ስለ ኢትዮጵያ የወደፊት ተስፋ ተናግረዋል። 21 ትሪሊዮን ኪዩቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን
በሶስተኛ ወገን ተረጋግጧል። ፌዝ 2 በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ድፍድፍ ነዳጅ በሚመለከት እንዲሁ ከፍተኛ ክምችት እንዳለ በሶስተኛ ወገን ተረጋግጧል። ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌዝ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ከሀገራዊ የብድር ጫና ጋር ተያይዞ በተለይ ከውጭ ሀገራትና ተቋማት የተወሰደው ብድር እየፈጠረ ያለው ጫና ከዩሮ ቦንድ አበዳሪዎች ጋር ከስምምነት መደረስ ስላለመቻሉ ከሕዝብ እንደራሴዎች ለተነሳው ጥያቄ ኢትዮጵያ የተቸገረችው ኮሜርሻል ሎን ወይንም የንግድ ብድር የሚባለውን በፍጥነት መመለስ ያለበት የብድር አይነት በመበደሯና አበዳሪዎቿም የአመላለስ መንገዱ ይቀየር የሚለውን የኢትዮጵያን ጥያቄ ባለመቀበላቸው ነው የሚል መልስ ሰጥተዋል። ያም ሆኖ ግን በድርድር ላይ ካለው የዩሮ ቦንድ ዕዳ ውጪ 4.5 ቢሊዮን ዶላር የሚደርስ የዕዳ ሽግሽግ ጉዳይ ላይ ከስምምነት መደረሱን በስኬትነት ጠቅሰዋል።